ታዛ ለአልባሳትን እናንሳ። አልባሳትን ስናስብ ብዙ ገንዘብ የሚያስወጡን ከዛ ደግሞ ጥቂት አምራች ሀገራት ብዙ ሸማች ያለባት ዓለም ናት ብለን ነው የምናስበው። ያየሁት መረጃ ምን ይላል? የዓለም ውጋጅ አልባሳትን ጨምሮ የዓለም ውጋጅ ይሄ ዌስት የምንለው 29 ትሪሊየን የአሜሪካ ዶላር ነው። 29 ትሪሊየን ዶላር ከምርቱ በለጠ እኮ። ይሄ ከዋናው ከምንፈልገው ነገር የሁሉም ነገር ምርት ውጋጅ በለጠ የሚለውን እንድናስብ ያደርጋል። ሀብት ነው ውጋጅ የሚለውንም እንድናስብ ያደርጋል። በሌላ መልኩ ከዚህ ውስጥ የ200 ቢሊዮን የአሜሪካ ዶላር የመልሶ ምርት ስራ ብቻ ነው ያላት ዓለማችን። በአግባቡ ተሰብስቦ መልሳ እንደ አዲስ አምርታ እንድንጠቀም የምታደርገን ምንም አይገናኝ። 29 ትሪሊየን ውስጥ 200 ቢሊዮን ገና ብዙ ያልሰበሰብ ነው በየቦታው የሚባክንብን ነገር እንዳለ ያሳያል። የጨርቃ ጨርቁ ከዚህ ውስጥ 12 ቢሊዮን ዶላር ይይዛል። ከ200 ቢሊዮን ውስጥ ማለት ነው። ዓለማችን በየአመቱ ከ92 ሚሊዮን ሜትሪክ ቶን በላይ ውጋጅ ጨርቃ ጨርቆች አሏት። ይሄ በጣም አስደንጋጭ ነው ከሚመረተው ጋር ስታነጻጽሪውና ለአልባሳት ለመጀመሪያ ጊዜ ሲመረቱ የ50 ቢሊዮን ዶላር ወጪን ይይዛሉ። ስለዚህ 50 ቢሊዮን ዶላሩን ነው ዓለም እየሸጠችልን መቆየት ያለባት ወይስ ደግሞ መልሶ ተመርቶ የነበረው ፕሮሰስ ተደርጎ መልሶ እንድንጠቀመው ሲደረግ 12 ቢሊዮን ዶላሩን ብቻ ነው ብትሸጠው ጥሩ የሚሆነው እንደ ዓለም ከሪሶርሱም አንጻር ከሙያውም አንጻር ከኛ ፍላጎት ተለዋዋጭ ፋሽን አቅርቦቶችና ፍላጎቶቻችን ጋር ይሄ በጣም ልዩነት አለው 50 ቢሊዮኑንና 12 ቢሊዮኑን ስናነጻጽረው። ግን አንድ ጥያቄ አለ መሀከል ላይ ቨርጂን ፕሮዳክት የሚሏቸው ነገሮች አሉ ሰዎች ይሄ ያልተነኩ እንደ አዲስ ጥሬ ዕቃ መጥቶላቸው ጥጥም ከሆነ ጥጡ ተፈትሎ አዳውረሽ ምን ብለሽ ይሄው ከቦታው ከስፍራው ነው ከዚህ ቦታ ከመጣ ጥሬ ዕቃ ነው የተጠቀምኩት የኔን ጃኬት የኔን ሱሪ የኔን ጫማ የሚባልበት የተለየ ፍላጎት ያለበት ነገር አለው ውስጡ። ይሄ ግን አብላጫው የዓለም ሕዝብ የሚፈልገው ነገር አይደለም። ምንም ይሁን ምን ከየትም ይሁን ጥሬ ዕቃው ዋናው ልሸምት ሲሄድ አግኝቼዋለሁ ወይ የምፈልገውን ዲዛይን የምፈልገውን አይነት ቀለም የምፈልገውን አይነት ነገር በአብላጫው የምንሸምተው ሚድል ክላስ እና ሎ ክላስ ነን ተብሎ ስለሚታሰብ ላይ የሚቀልጠውን ነገር ሁሉ እንደ አይ ግሬዶች አሏቸው። የመጀመሪያ ዙር ሁለተኛ ሶስተኛ እያሉ ራሳቸውም ይናገራሉ። በዓለም አቀፍ ሕግ መሰረት ደግሞ የውጋጅ ክልከላ አለ። ራሳቸውን ፕሮሰስ የተደረገበት መንገድ ወደ ቶክሲክ ነገር ስለሚለወጥ ተብሎ በብዙ መንገድ ለማስተዳደር ከባድ ይሆናል። ለምሳሌ ለመስፋት ከባድ ይሆናል። አንድ ጨርቅ የሚሸጥበት ቦታ ምን አለኝ ሰውየው፣ ይሄ አይነት ጨርቅ ለምሳሌ ሰው ርካሽ ስለሆነ ይፈልገዋል፣ ግን አሰፋሹ ቅድድ ልጅሽ ላይ ቅድድ ለምን በይኝ ለምን ሲባል ስፌት አይችልም። ጥንካሬ የለውም። ስፌቱን አይችልም፣ ማሽኑን አይችልም። እንዴ ለዚህ ተብሎ ሌላ ማሽነሪ የለም እንዴ ስፌቱን እንዲችል ተባለ አልተቻለም። እሱ ልብስ ነገኛል ያብራራልኝ መንገድ ያው ልክም ነው። አንዳንድ ነገሮችን ማየት ያስፈልጋል። ሁሉ ብር አውጥቼ ገዝቼ ይላል አንድ ሰው ወዲያው ተበተነ ይላሉ። ቁልፍ ተሰበረብኝ፣ ዚፕ ተዛነፈብኝ እንላለን ብዙ ጊዜ። እሱ ደረጃዎች አሏቸው። ግን አብላጫው ነገር እንግዲህ የመጀመሪያው ሪሳይክል ብለን እናስበው። ለተለበሱ አልባሳት ሁለተኛ እድልን የመፍጠር አካሄድ ነው። ሁለተኛ የመለበስ የመወደድ የመፈለግ እድል ነው ይላሉ አምራቾቹ። መልሶ ማምረት ወይም ደግሞ ሪሳይክል ነው በሉት በቃ ሌላ ትርጉም አያስፈልገው መልሰን የምናመርተው ነገር ነው ብለው የሚከራከሩ አሉ። የጥሬ ዕቃ አቅርቦትን የመቆጠብ ውሳኔ ነው የሚሉም አሉ። ዓለማችን በቃ እኛ በምንፈልገው በገፍ የማምረት ነገር ውስጥ ጥሬ ዕቃዎቿ እንደዛው ሊቀጥሉ አይችሉም። ስለዚህ እጥረት እንዳያጋጥም ካሁኑ እንቆጥብ ለማለት ነው። ምንድነው የሚያደርጉት? አሁን አውሮፓ ውስጥ አሜሪካ ውስጥ ነው የተሞክሮ ያለው። ቤት ለቤት በመሄድ አልባሳትን ሰዎች እንዲሸጡላቸው ይጠይቃሉ፣ ያግባባሉ። ሊሸጡ የፈለጉ እቃዎችም ካሉ በብዛት እንዲያወጧቸው ያደርጋሉ፣ እንደ ልዋጮቹ ማለት ነው። ይሄው አንድ ጃኬት ይሄው አንድ ሱሪ ሳይሆን በብዛት ስቶክ ያደርጋሉ በልምዳቸው። ለምሳሌ የተለበሱ ልብሶችን ለማን ነው ዶኔት ማደርገው፣ የት ነው መዳረሻው፣ የት ነው ማስወግደው የሚለውን። ካናዳ ያየሁት አንድ ነገር አበሾች ናቸው ያው ቪዲዮ ቀርጸው የተመለከትኩት። ከቤት ውስጥ ወጣ ረጅም መንገድ ነው ወክ የምታደርገው ሴትዮዋ። እንደ አዲስ የመጣችሁ ኢትዮጵያውያን እንዲህ አይነት ባህል እንዳለ ማታውቁ
ትላልቅ ቦክሶች ናቸው፣ የብረት ቦክሶች፣ ቦርሳዎችን፣ የቤት እቃዎችን ይሄ እንደ አዲስ ሄዳችሁ ከምትገዙ ተሽከርካሪ ወንበሮችን፣ ቴሌቪዥኖችን፣ ፍሪጆችን ያስቀምጣሉ እና ወቅት አላቸው። ለሳምንታት ሊሆን ይችላል፣ ለወራት ሊሆን ይችላል፣ ለአመት መለወጫ ሊሆን ይችላል እና እንዳትሸወዱ ብራንድ እቃዎች ናቸው። ይሄ ኩራት እንዳይወጥራችሁ። የወደቀ ቃል አነሳ ነው ወይ? ራሳቸው ነጮቹም ያደርጉታል። አንዳንዴ ፋይናንሻሊ ያላቀዱት ነገር ከመጣ ቆይ በዚህ ሊቆይ ይላሉ እና እዚህ አካባቢ ሂዱ እያለች የምትጠቁም ልጅ አለች ከዛው ከካናዳ። አሪፍ ነው ያረጋሉ እና እቃዎቹ እውነትም የሆነ ሞል ውስጥ ገብተሽ የምታነሻቸው ይመስላሉ። ደግሞ ደስ የሚለው በጥንቃቄ ነው የሚያስቀምጧቸው። ያስቀምጣሉ በንጽህናና በጥንቃቄ። መውሰድ ትችላለህ ብለው ይለጥፋሉ። እነሱ የሉም እዛ ጋር። የተባረኩ ቢያቸው በቃ ይሄ ነው ልምጃቸው። አንዳንድ ነገራቸውን ስታዩ ደስ ይላል። በቃ ይሄ ሰብአዊነታቸው እና ብዙ ሰዎች እንደዛ ያደርጋሉ። ስለዚህ በገፋ አውጡት። ቤታችሁ ውስጥ የተቀመጠውን መጋዘናችሁ ውስጥ ያስቀመጣችሁትን ዶኔት ልታደርጉት ያላችሁትን ነገር አንጡትና እኛ ገንዘብ እንስጣችሁና የሆነ ጊዜ ልጠቀምበት እችላለሁ ብለሽ ቤቱ መጋዘን ሆኗል። ብል ይበለዋል ድሮ ሲልሽል ብል ይበለዋል ተብሎ እኮ ራሱ መድኃኒት አብሮ ይቀመጣል። ሊሸጡ የፈለጉት ይሄ እቃዎችን ሸጣለው ብለው ያዘጋጁ ሰዎችም እንዲነቃቁ ያደርጓቸዋል። ከፊሎቹን ገንዘብ በመስጠት ከፊሎቹን የሚፈልጓቸውን ቁሳቁሶች በልብሶቹ በመለወጥ እንደ ልዋጭ ማለት ነው። ዘመናዊ ልዋጭ። እኛ እኮ ቀድመን ጀምረን ነበር። ምን ዋጋለ እና እየተንከራተቱ ነው በእግራቸው። ትንሽ እቃ ከምታወጪ ይልቅ ትንሽ ይሄ ጫማ አልባሳት ከምታወጪ ይልቅ በብዛት ከሰጠሻቸው በብዛት ተጠቃሚ የምትሆኝባቸውን ኦፈሮች ያመጣሉ። ምክንያቱም ብዙ ሚሊዮን ቶኖችን ነው ወደ ፋብሪካ ማጓጓዝ ተመራጭ የሚሆነው። አሁን በዚህ በጣም ማደንቀው ቦታ ምን አለሽ ተራ ነው። በጣም መደነቅ ያለበት ቦታ፣ ሰዎች የፈለጉትን ነገር በቃ ሄደው የማያጡበት ቦታ። ስለዚህ ከየቤቱ ይወጡ ግን ሊጣሉ የነበሩ ሊረሱ የሚችሉ ነገሮች ጥቅም ላይ እንዲውሉ የተደረገበት ቦታ እኮ ነው። ሌላ ሰው ይፈልገው፣ ሌሎች ሰዎች ደግሞ ገንዘብ ያገኙበታል። ከዛ ምደባዎች ይደረጋሉ። የተለበሱት ልብሶችን በጥራታቸው፣ በቀለማቸው፣ በወቅታቸው፣ በተሰሩበት ቁስ ወይም ማቴሪያል አይነት በደንብ ይመድባሉ። አልባሳቱ የያዟቸው ሌሎች አክሰሰሪዎች ብዛትና አይነት ዋጋውን ከፍ ያደርጉልሻል። አንዱ ደስ የሚለው ነገር አንዳንድ ጊዜ የጂንስ ቁልፎች አዲስ ሆነ ይቆያሉ አይደል? ጂንሱ ግን ነትቦብሽ ሊሆን ይችላል፣ ተቀዷል፣ አስጠልቶሻል። በወርቅ የተጠለፈው አበሻ ቀሚስ የት ነው ያለው? እሱ ነገር የት ነው? እና አንዳንድ አክሰሰሪዎች አሉ የሚገርሙ። አንዳንድ አልባሳት ላይ ድሮ የእናቶቻችን ልብሶች ላይ በቃ ምን ደነግጥላቸው ነገሮች ሊሆኑ ይችላሉ። ቁልፎች፣ ዚፖች፣ ክሮች፣ የብረት ቀለበቶች፣ ዘንጎች፣ ጌጣጌጦች ወይም ፈርጦች ሊሆኑ ይችላሉ። ዝም ብሎ መወገድ የለበትም። አብረሽ ቆጥረሽ ተቀበያለሽ ገንዘብ ማለት ነው። በከፍተኛ ዋጋ የሚሸጡ እንደ ነገሩ ተለብሰው ግን የጥራት ደረጃቸው አሁንም በጥሩ ደረጃ ላይ ያለ፣ መካከለኛ ዋጋ የተቆረጠላቸው የተለበሱ ግን ሙሉ ለሙሉ ወዛቸውን ያላጡ፣ በደንብ የተለበሱ ግን መልሰው ቢመረቱ ሌላ ፕሮዳክት ማውጣት የሚያስችል ማቴሪያልን የያዙ ተብለው ዋጋ ይወጣላቸዋል ማለት ነው። በዚህ ቢዝነስ ውስጥ አልባሳት በመሰብሰብ ኤጀንት በመሆን ሰዎች አልባሳቶቻቸውን እንዲሸጡ በመገፋፋት ሀብት የሚሰሩ አሉ። ልዋጮች ጥሩ የስራ እድል። ለምንድን ነው እንዲህ መሆን ያስፈለገው ለሚለው መልስ ተሰጥቷል። በቀላል ቴክኖሎጂዎች አረጁ የተባሉ አልባሳትን በአዲስ መልክ ማምረት ተችሏል አሁን በፍጥነት። ሁለተኛው ሀብትን ቁጠባ ነው። ሌላው አዳዲስና ጥብቅ የሆኑ የጨርቃ ጨርቅ ምርት ህግጋት እየወጡ ነው። እዚህ ቦታ አይመረትም፣ ይሄን ያክል መጠን ያለው ኬሚካል አይለቀቅም፣ ወይም እንደ አዲስ ጥሬ እቃ መጠቀም አትችሉም የሚል አካባቢን ለመጠበቅ ያው ዓለምን ለመጠበቅ በሚል እንደዛ ከሚሆን አይ ሪሳይክል እያደረግን ነው ሲባል የተለያዩ ጥቅሞችን ማግኘት ይችላሉ አምራቾች። አማራጭ አልባሳትን ለሚፈልጉ ደንበኞች ደግሞ እርካታን መፍጠር ነው ተብሏል። የማይለበሱ አልባሳትን ወደሚለበስ ወደ ተወዳጅ አልባስነት መለወጥ ነው። የምርት ውጋጅ ስለሚቀንስ ደግሞ ፕሮዳክት ዌስት ቅድም ያለው ዓለማችን 29 ትሪሊዮን ዶላር ዌስት አለባት። ከዛ ውስጥ 12 ቢሊዮኑ ጨርቃ ጨርቅ ነው ተብሏል። ይሄን መቀነስ ያስችላል። አሪፍ ነው በጣም
የካናዳውያን አድማ ብንመለከተውስ አድማዋል በአሜሪካ ላይ እና ይሄ አድማ የራሱ የሆነ መነሻ ምክንያት አለው። ያው በተለይ ከዶናልድ ትራምፕ አስተዳደር ዘመን በኋላ የተፈጠረ አድማ ነው። የጉዞ አድማ የቀሰቀሰ ነው። ጉዞና ተጓዦች ላይ ትልቅ ተጽዕኖ የፈጠረ ነው ተብሏል። አጀማመሩ እንግዲህ ያው ዩናይትድ ስቴትስ የካናዳ ሸቀጦች ላይ የጣለችው ታሪፍ አለ። ከዛ ትራምፕ የካናዳ ምርቶች ላይ የጣሉት ታሪፍ ካናዳ ደግሞ በአጸፋው ሌሎች እርምጃዎች እንድትወስድ አደረጋት። ያው ታሪፍንም ጨምሮ ማለት ነው። ከዛ ውዝግቡ እስከ 2026 ቀጠለ። ጁላይ ላይ እንደገና አሜሪካ ምን ይፋ ያደረገች 50% ተጨማሪ ታሪፍን በተወሰኑ የካናዳ ምርቶች ላይ ጥያለሁ አለች። እዛ የሚኖሩ ሰዎች እንግዲህ ያው ጭማሪዎችን እንዳዩ ይናገራሉ በታቸው ላይ ምርቶችና ሸቀጦች ላይ እና ትራምፕ ደግሞ በተደጋጋሚ ምን ሲሉ ተሰምተዋል? ካናዳ የአሜሪካ 51ኛ ግዛት ትሆናለች ብለዋል። ይሄ አነጋገራቸው በርካታ ካናዳውያንን አስቆጥቷል። ካናዳ ሉዓላዊ ሀገር ናት፣ ለአሜሪካ የቅርብ አጋር ናት እንጂ ድንገት ተነስተው የአሜሪካ አካል ልትሆን ትችላለች የምትባል አይደለችም እንደሆነ ነገር ያስቀይማል እንጂ ማንም ደግሞ ብሎት ማያውቅ ወደ ምን አመጣቸው? ይሄ የካናዳን ግዙ የሚለውን ምላሽ እንዲሰጡ አደረጋቸው እና ካናዳውያን ሆን ብለው ከአሜሪካ ይልቅ የካናዳ ምርቶችን መግዛት ጀመሩ ማለት ነው። ቅድሚያ ለራሳቸው ሀገር ምርት መስጠት ጀመሩ። ይሄ አስቤዛን ጨምሮ የአልኮል ምርቶች እንዲሁም ደግሞ የተለያዩ የሸቀጣሸቀጥ ምርቶችን ሁሉ የሚመለከት ነው የወሰዱት እርምጃ። ቀላል አድማ አይደል። በጣም በደንብ ተባብረው እንግዲህ ወደ ራሳችን ምርት መመለስ አለብን የሚል ምላሽ ያስቀራል ማለት ነው። ሁለተኛ ብትቀርም አሜሪካ ራሳችንን እንችለናል፣ የራሳችንን ምርት እንገዛለን ወደሚለው መጡ። ከዛ አድማው ወደ ጉዞ እንቅስቃሴ አደገ እና የተወሰኑ ካናዳውያን ምን ብለው ወሰኑ? ያው በአሜሪካ ፖሊሲ ደስተኛ ካልሆንን የረፍትና የሽርሽር ጉዟችን ሌላ ቦታ ቢሆንስ ለምን እንደውም እዚሁ ካናዳ ውስጥ ሳናደርገው ወደሚል መጡ። ስለዚህ ሌሎች መዳረሻዎችን መረጡ፣ ካናዳ ውስጥ የሚያደርጉትን ጉዞና ሽርሽር ጨምሮ ማለት ነው። ለነሱ ጉዞና ሽርሽር የምንለው ነገር ቀላል አይደለም። ካልቸራቸው ነው። ህይወታቸው ውስጥም አንድ በቃ በአመት አንዴም ሆነ በአመት ሁለቴ ገንዘብ ሴቭ አድርገው የሆነ ቦታ ሄደው ተዝናንተው መምጣት፣ ጉዞ አድርገው መምጣት የህይወታቸው አካል ነው እና ትልቅም ገንዘብ ነው የሚወጣበት የሚንቀሳቀስበት፣ አስበውበትም ጭምር ነው። አዎ። ስለዚህ ይሄ አሜሪካን የሚያሳጣት ነገር አለ። በእርግጥም በገንዘብ ደረጃም ተተምኖ ተቀምጧል እና አሁን በጣም መዳረሻ አድርገው የመረጧቸው አውሮፓ፣ ሜክሲኮ፣ ካሪቢያን እና ኤዥያ ናቸው። በተለይ አውሮፓ ትልቁ መዳረሻቸው ሆኗል። በግርግር ተጠቀማለች አውሮፓ። ከዛ በፊት እንግዲህ ወደ አሜሪካ ፍሎሪዳ፣ ኒውዮርክ፣ ካሊፎርኒያ እነዚህ አይነት ቦታዎች ይሄዱ ነበረ። ግን አሁን ቀየሩት ተብሏል። ከፍተኛ ተጽዕኖን ፈጥሯል ቱሪዝም ላይ። ወደ ዩናይትድ ስቴትስ ካናዳውያን የሚያደርጉት ጉዞ 25% ቀንሷል ነው የተባለው በ2025። አሁን 2026 ድረስ ቀጥሏል ይሄ ሁኔታ። ቶሎም ላይ መልሱት ይችላሉ። አሁን ልዩነቱ አንዱ የተነሳው ነገር ይሄ ይሄ ሁኔታ ካናዳውያንን ወደ ቀደመው ነገር ለመመለስ በጣም ብዙ ጊዜ ይወስዳል የሚለውን አስቀምጠዋል። እንግዲህ ዘገባዎች እስከ 3.3 ቢሊዮን የካናዳ ዶላር አሳጥቷቸዋል ነው አሜሪካን ካናዳውያን ሄደው የሚወጡት ገንዘብ እንግዲህ አሜሪካ ውስጥ ማለት ነው ከ2024 ጋር ሲነጻጸር ትራምፕ ከመምጣታቸው በኋላ ያለውን ጊዜ ነው እንግዲህ ያነጻጸሩት ማለት ነው። ከዛ በፊት 2024 ላይ ከ2025 እንግዲህ እሳቸው ከመጡ በኋላ ያለውን አነጻጽረው አስቀምጠውታል። ይሄ ገንዘብ እጦት በብዙ የአሜሪካ ከተሞች ላይ ተሰምቷቸዋል፣ ፊል አድርገውታል ብለዋል። ካናዳውያን መጥተው እንዲጎበኟቸውን በተለያዩ ማስታወቂያዎች ጥሪዎችን አቅርበዋል። ልዩ ልዩ ቅናሽም እንዳላቸው ተናግረው ነበረ። እንዲሁም ጁላይ ላይ የኒውዮርክ ሲቲ ቱሪዝም ቦርድ 30% ቅናሽ ለትኬትና ለሆቴል አድርጋለሁ ለካናዳ ቱሪስቶች ብሎ አሳውቆ ነበረ። አንዳንድ ሰዎች እንግዲህ የካናዳ ዶላርም ማሽቆልቆሉ አሜሪካ ውስጥ ሄዶ ለመዝናናት ያን ያክል ተመጣጣኝ ዋጋ የምናገኝበት አይደለም ብሎ አስተያየት ይሰጣሉ። ግን በርካታዎቹ የተናገሩት ሀገራቸው ከዩናይትድ ስቴትስ ጋር ያላትን ግንኙነት ዋናው የመቆራረጣቸው ምክንያት እንደሆነ ነው እና እንደ አብዮት ተቆራርጠናል። አብዮት ነው እርምጃቸውም የሚገርም ነው። አጸፋዊ እርምጃቸው ብዙ ነገር ዛቱ አደረጉ።
ፕሬዚደንት ትራምፕ እንደተባለው ሉዓላዊ ሀገር ነን ካሉ ደግሞ ይሄ ምላሽ ይጠበቃል። ልመና እንዳይገቡ እንጂ ትራምፕ አይ እሳቸው የሚገቡ ከተሞቹ ግን ያው ጥሪ እኮ እያደረጉ ነው፣ እየወተወቱ ነው። ኑ ይሄን ያክል ፐርሰንት ቅናሽ አለን የሚሉ ጥያቄዎችን እያቀረቡ ነው። ምን አጋለሁ እንደ ሀገር ነበር። ቀድም ግን ዋናው ፖይንት አንዳንዴ ሰዎች የለመዱትን ነገር ትተው ሌላ ቦታ ከሄዱ በኋላ መልሰው ወደ ቀድሞ ነገራቸው ማምጣት በጣም ብዙ ጊዜና ድካምን ሊጠይቅ ይችላል። አንዳንድ ቢዝነስ ላይ ደንበኞችሽን ካጣሽ በኋላ ለመመለስ የሚያስከፍልሽን ዋጋ ያሳያል። አንዴ ከተበተነ በኋላ ልፋትሽንም መርሳት የለብሽም። እንዴት ነበር ያሻቸው መጀመሪያ የሚለው ያለ ምክንያት እኮ እዛው አካባቢ አልቀሩም ካናዳውያን ስለተመቸቻቸው ነበር። ጎረቤት ሀገራት ናቸው። ሮድ ትሪፕ አለው። በተሽከርካሪ ጉዞ ያደርጋሉ፣ በአየርም ጉዞ ይደረጋል እና እንቅስቃሴያቸው በጣም ቀላልና ምቹ የሚሆንበትን ያንን ምቾት የሚያገኙበት መዳረሻ ነው። እንደው ትራምፕ ሄደው ራሱ ሌላ መሪ መጣ ቢባል ባንዴ ጥፍ ብለው ይመጣሉ ብዬ አላስብም። በዚሁ ከተለማመዱ ገና ይቀራል አመት። ያላየነው ቦታም ነበር ይላል ታዲያ። እስያ በተለይ እስያም እንደዚሁ ጨምሯል የሚያደርጉት ጉዞ። እሺ ታዛ ነው እየሰማችሁ ያላችሁ። ታዛ